አሁን እንትን መሽቁል ናቸው አያዩኝም ብላ ወጣ ስትሄድ ሰውዬ ወንድም መስመር ላይ አግኝቷት ቤት መልሶ አስገባታል። እነሱ አሉ መጥተው የጠፉ ማለት ነው። እና እኛ ጠፍተን እንደዚህ ነው ሲሏት ጓደኛዋ ከሷ ቀድማ ጠፍታ ኮንትራት ቤት ነበረች። ጠፋች። ከጠፋች በኋላ ኢጃዛ ቤት ሄዳ ተቀምጣለች። እዚህ ዱባይ ውስጥ ማለት ነው። ስራ አልገባችም። ነገር ግን እሷ በተሻለ ደሞዝ ስራ እንደገባች አድርጋ ኮንትራት ቤት ያለችው ጓደኛዋን በተደጋጋሚ ለምን አትወጪም? እኔ እኮ ከአንቺ በተሻለ ደሞዝ ተቀጥሬ እየሰራው ነው እያለች ተጨቀጭቃት ነበር። ከዛ እሷም ደግሞ ለመጥፋት ወሰነችና ተሳካላትና ጠፋች። ከጠፋች በኋላስ ምን ቢገጥማት ጥሩ ነው? የዛሬዋ ደግሞ በጣም ነው የምታሳዝነው። የሀገሬ ልጆች እባካችሁን ጥንቃቄ አድርጉ። አሁን ላይ ካሜራ የሌለበት አብዛኛው መዳሞች ደግሞ ስልክ እየጠለፉ ስለሆነ በዚህ ምክንያቶች ሌላ ጦስ ውስጥ እንዳትገቡ እባካችሁን ጥንቃቄ አድርጉ። ለመጥፋት እንኳ ካሰባችሁ መቼና እንዴት መጥፋት እንዳለባችሁ መጀመሪያ ያወቁ ማለት ነው። እንዴ የሰው ቤት እየጠፋችሁ አባያችሁን ለብሳችሁ ሻንጣችሁን ይዛችሁ ዘንጣችሁ ለመውጣት ያምራችኋል እንዴ? ሲያምራችሁ ይቀራል እንጂ መቼም አይሰካም ማለት ነው። ሰው እንዴት በዚህ ቀን ለመጥፋት ይወጣል? አረ የዚችስ የባሰነ የሀገሬ ልጆች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ምን ያለው አልሐምዱሊላህ። መይ ሙሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ስቱዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች በተለይ አዲስ የመጣችሁ ይህን ቪዲዮ እስከ መጨረሻ ስሙት፣ ለጓደኞቻችሁ ሼር አድርጉላቸው ማለት ነው። እንግዲህ ኮንትራት ቤት መታችሁ እየሰራችሁ እያለ በተለያየ ምክንያት ካለንበት ቤት ለመጥፋት የምናስብ እህቶች አለን። አንዳንዶቻችን በጓደኛ ግፊት ሲሆን፣ አንዳንዶቻችን ደግሞ ካለብን ጫና ብዛት የተነሳ ያን ነገር መቋቋም ሲያቅተን ያለንበትን ቤት ለቀን ለመጥፋት እንገደዳለን ማለት ነው። ግን የሀገሬ ልጆች ዝም ብላችሁ መውጣት፣ ዝም ብላችሁ መጥፋት ማሰብ በራሱ ውጤት የለውምና እባካችሁን ጥንቃቄ አድርጋችሁ ይሄን ነገር አስቡበት ማለት ነው። እኔ የራሴ የማውቃት ጓደኛ በተለይ በጓደኛ ግፊት ከዚያ ቤት እየኖራችሁ የደሞዝም ሆነ የምግብ ችግር ሳይኖርባችሁ በጓደኛ ግፊት ለመውጣት የምታስቡቶችን ታው ብታርፉ ይሻላችኋል ወላሂ። ምክንያቱም አንዳንድ ምቀኛ ጓደኞች የጠቀሙ መስሏችሁ ሌላ ጦስ ውስጥ ነው የሚከቷችሁ ማለት ነው። የራሴ ጓደኛ ከዚህ ዱባይ አንደኛዋ ጓደኛ ቀድማ ወጣች። ከወጣች በኋላ የሚገርማችሁ ስንት ወር ሙሉ ስትቀመጥ ስራ አልገባችም። ኢጃዛ ቤት ነው የነበረች ማለት ነው። አንደኛዋ ጓደኛችን ደግሞ ኮንትራት ቤት እየሰራች ነበር ማለት ነው። ለካ ያችኛዋ እኔ ቦዝኝ እሷ ለምን ትሰራለች ትላለች ማለት ነው። ከእሷ ጋር በደንብ ስለሚቀራረቡ ስለዚህ ለምን አትወጪም? እኔ እኮ ከአንቺ የተሻለ ደሞዝ እየተከፈለኝ እየሰራው ነው። ጥፊና አንቺም ከኔ የተሻለ ደሞዝ ተቀጥረሽ መስራት ትችላለች ትላታለች። ይችኛዋ ልጅም ደግሞ ከኮንትራት ቤት ሆና እየሰራቻችን 4000 ድርሃማን ይዛ ከመዳም ቤት ጓደኛዋ በላከችላት ሹፌር አማካኝነት ተጠፋለች ማለት ነው። ጠፍታ ስትሄድ ግን ኢጃዛ ቤት ጓደኛዋን ታገኛታለች። እንዴ ስራ አልገባሽም እንዴ ስትላት ገብቻለሁ አንቺን ለመቀበል ወጥቼ ነው እንጂ ትላታለች ማለት ነው። ግን ቆይታ ስታጣራ ያቺ ልጅ ከወጣችበት ጊዜ ጀምሮ ስራ ገብታ እንደማታውቅ ደረሰችባት ማለት ነው። ያቺ ልጅ ከጠፋችበት ጊዜ ጀምሮ ለተለያዩ ነገሮች ለሚያስፈልጓት ለምግብ ብር ስላልነበራት ከጓደኞቿ ብዙ ዕዳ ነበረባት። በመጨረሻ ያችን ከኮንትራት ቤት ያስጠፋቻትን ልጅ 4000 ድርሃሟን ዘርፋ ጠፋች ማለት ነው። እና ምን እላችሁ ነው ጓደኛ አትመኑ። የራሳችሁ የቅርብ ዘመድ ካልሆነ በርግጥ ጓደኛም ሁሉም እንደዚህ ያደርጋል እያልኳችሁ አይደለም፣ ግን እባካችሁን ሰው አትመኑ። የዛሬዋ ልጅ ደግሞ በጣም ነው የምታሳዝነው። የሰራችሁ ስህተት ራሱ ትልቅ ስህተት ሰርታለች ማለት ነው። እንዳልኳችሁ ግማሾቻችን በጓደኛ ግማሾቻችን ካለብን ችግር አንጻር ከዚያ ቤት ለመጥፋት እንገደዳለን። እና ይቺ ልጅም ጓደኞች አላት። ልጅቱ የምትኖረው ሳውዲ አረቢያ ጅዳ ውስጥ ነው ማለት ነው። አሁን ላይ በሰፊው ቶቻችን እየሄዱ ያሉት እንግዲህ ወደ ሳውዲ አረቢያ ስለሆነ በጣም ብዙ ነገር እንሰማለን። በነገራችን ላይ አብዛኛው የሚባለው ሰው ወዶ አይደለም የሚጠፋው። የሀገሬ ልጆች ከአማቸው በላይ የሆነ ነገር እየገጠማቸው ነው። ትናንትና ነው ከትናንት ወዲያ በኮመንት እየጻፈቻችሁ ነበር። አንድ ቪዲዮ አካፍያችሁ እንዴት እንደዚህ አድርጋለች ብዬ እኔ ስንት ቀን ምግብ ነው የምበለው ማርያምን በጣም ነው የሚርበኝ ሁሉ ያለች ልጅ አለች። ወላሂ እንደ ኮመንታችሁ ራሱ እንዴት እንደሚያሳዝን ማለት ነው። ለምን አትቀይሪም ስላት አልችልም ምናምን ነበር ያለችኝ። እና ብዙ ነገር አለ ገብቷችኋል። እና ይሄን ነገር መቋቋም ሲያቀታቸው የሚጠፉቶች አሉ። ምክንያቱም አማራጭ አጡ፣ ከአቅማቸው በላይ ሆነባቸው ማለት ነው። ይህች እህታችን ግን በጓደኛ ግፊት ነው። ጓደኞቿ እኛ ጠፍተን እየሰራን ለምን አንቺ አጠፊም ሲሏት
የባሏ የወንድሟ ሚስት አለች። ከዚያ ጥሩ እየመከረቻት በርቺ ስር እያለቻት ነበረ። ግን ልጠፋ እንደወሰነች ለሷም አልነገረቻትም ነበር ማለት ነው። ያለውን ነገር ከጓደኞቿ ጋር ትጨርስና ለመጥፋት ትወስናለች። እነሱ ሹፌር ላኩላት ማለት ነው። ሹፌሩ ከተላከ በኋላ ልጠፋ የወሰነችበት ቀን መቼ ነው መሰላችሁ? የኢድ ቀን። እንግዲህ አስቡት የሀገሬ ልጆች፣ የኢድ ቀን ማለት ቤተሰቡ ሙሉ በሙሉ ዘመድ ጥየቃ ወዳ ወዲህ የሚልበት ከቤት የሚውሉበት ቀን ነው ማለት ነው። ሰው ታዲያ በዚህ ቀን እንዴት ለመጥፋት ይወስናል? እንዴት ነው በዚህ ቀን? ምን አለች እሷ? መሽቁል በቃ ስራ ይሆናሉ ብዬ በዚያን ቀን ለመጥፋት ወስና ከቤት ስትወጣ፣ በዚያን ሰዓት እንዳልኳችሁ በዚያን ቀን ቤተሰቡ እንኳን ባያያት ቤተሰቡን ሊጠይቅ የሚመጣ ሌላ የቤተሰብ አካል ሊያገኛት ይችላል። ይችን ልጅም አገኛት የተባለ የሰውየው ወንድም ነው ማለት ነው። ልጠፋ ከቤት ስትወጣ የሰውየው ወንድም አገኛትና ድጋሚ መልሶ ከቤት አስገባት። ግን በጣም ይቆጣጠሯት ነበር አሉ። እነማን? አሰሪዎቿ። እንዳለ ቤቱ ካሜራ ነው። ከዛም አልፎ ደግሞ ስልኳ ተጠልፎባት ነበር አሉ ማለት ነው። ሎኬሽን ሲላክላት ሁሉንም ነገር ምናምን ማየት ይችላሉ። በተለይ የሀገሬ ልጆች እናንተ ኢሜይላችሁን የማትከፍቱ ከሆነ ኢሜይላችሁን እነሱ የሚከፍቱላችሁ ከሆነ ሁሉንም ነገር የምታደርጓትን አንድ ባንድ እነሱ መከታተል ይችላሉ። ማንበብና መጻፍ የማትችሉ ከሆነ ፓስወርድ መቀየር የማትችሉ ከሆነ እነሱ አንድ ኢሜይል ከፍተው ከሰጧችሁ የምታደርጉትን ነገር የእናንተን ስልክ በእነሱ ቁጥጥር ስር ማድረግ ይችላሉ። ቀፎ ብቻ ነው ከእናንተ ጋር የሚሆነው ማለት ነው። ለምን? ኢሜይሉ አላችሁ። ገብቷችኋል? እንዲሁም ደግሞ ሲበላሽባችሁ የሆነ ነገር እንኪ አስተካክልልኝ እንኪ ምናምን የምትሉ ከሆነ በዚያ ሰዓት የምትፈልገውን ነገር አስተካክላ ስልካችሁን ልትመልስላችሁ ትችላለች። በኢሜይላችሁ የሚላክላችሁን ነገር ማንበብ የማትችሉ ከሆነ ከባድ ነው ማለት ነው። እና ይቺ ልጅ ስልኳ ተጠልፎባትም ነበር ካሜራም ነበር ማለት ነው። ሀታ የሰውየው ወንድም እንኳን ባይዛት ባለቤቶቹ ራሱ ሊይዟት ይችሉ ነበር ማለት ነው። ስለዚህ የሀገሬ ልጆች ራሳችሁን አደጋ ላይ አትጣሉ። አንድ ብትችሉ የምግብና የደሞዝ ክልከላ ካልተደረገባችሁ በስራ ምክንያት ብቻ ጓደኞቻችሁ ስለወጡ ብቻ ውጭ መስራት እንደዚህ ነው ስላሏችሁ ብቻ እሱን ነገር አምናችሁ ባትጠፉ። በቃ እኛ የመጣ ነው ለስራ ነው ስራ በዛብን ብላችሁ አትጥፉ። እውነት ሰዎቹ ጥሩ ከሆኑላችሁ አትጥፉ። ወላሂ ለምን ብትለው አንደኛ አሁን ለመጥፋት ስራ ራሱ አታገኙም ማለት ነው። አይደለም አዲስ ሆናችሁ ይቀርና የስንት አመት ልምድ ያላችሁ እንኳን አሁን ላይ ወጥተው በጣም ነው የሚያሳዝኑት። እኔ አንድ ጓደኛለች ወላሂ መቼ የተቀመጠች ኢጃዛ ቤት ማለት ነው። በጣም አሳዘነች። በህይወቷ ተስፋ ቆርጣለች ማለት ነው። እሷ ልጅ ደግሞ የጠፋችው በጣም ብዙ ነገር ደርሶባት ነበር እና ከጠፋችን ቆይታለች። እስካሁን ድረስ ወጥታ ቆየች ከተባለ 1 ሳምንት 2 ሳምንት ነበር። አሁን ግን ስንት ወር ሙሉ ተቀምጣ ነው ያለችው። ቤተሰቦቿን የምታስተዳድረው እሷ ነች። የአንድ ወር ደሞዝ ቆም ማለት የሀገሬ ልጆች ከባድ ነው። በስደት ላይ ሆናችሁ በሰው ሀገር ላይ ሆናችሁ ያለ ስራ መቀመጥ በራሱ ህመም ነው፣ በሽታ ነው ማለት ነው። ስለዚህ ኮንትራት ቤት ስንሆን እንዲሁ ደሞዛችን ካልተከለከልን የምግብ ችግር ከሌለብን ከፋንም ደላንም ሳቅንም አለቀስንም ስራ በዛብንም አልበዛብንም አንድ ቀንም ቢሆን ያለ ደሞዝ የምናደርበት ምክንያት የለም ማለት ነው። ገብቷችኋል? ግን ደግሞ ከአቅማችሁ በላይ የሆነ ችግር ከገጠማችሁ እንዴት መጥፋት እንዳለባችሁ እውቁ። ሻንጣችሁን ይዛችሁ አባያችሁን ለብሳችሁ ዘንጣችሁ ልክ ወክ እንደሚያደርግ ሰው ወጥታችሁ ምናምን ለማምለጥ ታስባላችሁ እንዴ? የሰው ቤት እኮ ነው የሀገሬ ልጆች። ሰዓትም ምረጡ፣ ያጠፋፍ ስልትም ተማሩ ማለት ነው እንጂ ዝም ብላችሁ ገፈፍ እያላችሁ ቦታም ሳትመርጡ ጊዜም ሳትመርጡ ሰዓትም ሳትመርጡ አትሸወዱ። እና አሁን እቺ ልጅ ያደረገችው በጣም ትልቅ ስህተት ነው። ምክንያቱም በኢድ ቀን እንዴት እስኪ እንደው ስራ በሄዱበት ስራ ሄደው ሰው በሌለበት ብትሞክርሽ ሊሆን ይችላል። በዚህ አጋጣሚ እናንተ ብቻ ሳይሆን ጦስ ውስጥ የምትገቡት ያለ ምስኪን ሰርቶ አደርም ሊቀበላችሁ የሚመጣው ልጅም ጦስ ውስጥ ነው እና የምትከቱት። እባካችሁን ጥንቃቄ አድርጉ ለማለት ነበር። ሰላም ሁኑልኝ።